በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አስረኛው የአቡነ ገብረ መንፈስ ቅዱስ ተአምር። ልመናው ይደረግልን በረከቱ ይደርብንና አቡነ ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው። ከአንድ ወንድ ዶሮ በቀር ምንም ገንዘብ የሌለው አንድ ድሃ ሰው ነበር። ያንንም ዶሮ ለአቡነ ገብረ መንፈስ ቅዱስ ሰጥቶት ነበር። ግን ያንን ዶሮ አንድ ሌባ ሰርቆ በላበት። የዶሮው ባለቤትም በ9 ሰዓት ግድም ባጣው ጊዜ አዘነ። መንፈቀ ሌሊትም በሆነ ጊዜ ዶሮው በሰራቂው ሆድ ውስጥ ሲጮህ ተሰማ። ባለ ዶሮውም ዶሮውን ሌባው እንደ በላበት አውቆ አደነቀ። እስኪነጋም ጠበቀ። ያም ሌባ ሞተና የሀገሩ ሰዎች በቤተ ክርስቲያን ቀበሩት። የሀገሩ ሰዎችም ከቀበሩትና አፈር ካለበሱት በኋላ ያ ዶሮ በሌባው ሆድ ውስጥ ጮኸ። የሀገሩ ሰዎችም እያደነቁ ወደ ቤታቸው ተመለሱ። በማግስቱ አንድ ቄስ ዕጣን ለማሳረግ ወደ ቤተ ክርስቲያን ገስግሶ ሲሄድ ያንን ዶሮ ከመቃብሩ ውጭ አገኘው። ቄሱ አይቶ ወደ እሱ ቀረበ። ዶሮው ግን በረረና በቤተ ክርስቲያን ጣራ ላይ ቆመ። ቄሱም መቃብሩን አየ፣ እሱም ተከፍቶ ነበር። ዳግመኛም በውስጡ የተቀበረውን ሌባ አየ፣ እነሆ ሆዱ ተቀዷል። የጠራቸው የሀገሩ ሰዎች ሁሉ መጥተው መቃብሩን አዩ፣ ተከፍቶም አገኙት። መቃብሩንም ደፍነው ሄዱ። ከዚህ በኋላ ያ ዶሮ እስከ 7 ዓመት በቤተ ክርስቲያኑ ጣራ ላይ ኖረ። አቡነ ገብረ መንፈስ ቅዱስ ይህንን ተአምር አደረገ። ልመናው ይደረግልን በረከቱ ይደርብን ለዘላለሙ አሜን።